እንደ አውሮፓውያኑ አቆጣጠር ኤፕሪል 25 ቀን 2026 ከትናንት በስቲያ ቅዳሜ ምሽት በዋሽንግተን ሂልተን ሆቴል በተካሄደው የዋይት ሃውስ የጋዜጠኞች ማኅበር ዓመታዊ የራት ግብዣ ላይ የተፈጸመው አስደንጋጭ ተኩስ ጥቃት በአሜሪካ ፖለቲካዊ ምህዳር ውስጥ አዲስ የመከራከሪያ ምዕራፍን ከፍቷል። ይህ ዝግጅት በዋሽንግተን የፖለቲካ ልሂቃን፣ ታዋቂ ጋዜጠኞችና ዲፕሎማቶች ዘንድ በደመቀ ሁኔታ የሚጠበቅ ቢሆንም በዘንድሮው ዝግጅት ላይ የተሰማው የጥይት ድምፅ ግን የዓለምን ትኩረት ወደ አሳሳቢ የደህንነት ክፍተቶችና ወደ ተከፋፈለው የአሜሪካ ሕዝብ አመለካከት መልሶታል። የ31 ዓመቱ ኮል ቶማስ አለን የተባለው ግለሰብ በፈጸመው በዚህ ጥቃት አንድ የደህንነት አባል ላይ ጉዳት የደረሰ ሲሆን ፕሬዝደንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ለጥቂት ከጥቃቱ መትረፋቸውም ዓለምን ያነጋገረ ዜና ሆኖ አልፏል። ድርጊቱን ተከትሎም በማኅበራዊ ትስስር ገጾች ጥቃቱ የተከወነ ድራማ ወይም ስቴጅድ ነው የሚሉ የሴራ ትንተናዎችና የእውነተኛ ጥቃት ሰለባዎች ነን የሚሉ የመንግስት መረጃዎች መካከል ከፍተኛ ፍጥጫን የፈጠረ ጉዳይም ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የጥቃቱን እውነታዎች፣ የተጠርጣሪውን ማንነት እንዲሁም ድርጊቱ ያስከተለውን ፖለቲካዊ ውዝግብ ከዚህ ባሻገርም ተጠርጣሪውን ከተከበረው የመምህርነት ሙያና የሶፍትዌር መተግበሪያ አበልጻጊነት ወደ ታዋቂ የፌዴራል ገዳይነት ያሸጋገረው ፖለቲካዊ ምክንያት እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ኤፕሪል 25 ቀን 2026 ዕለተ ቅዳሜ ምሽት በዋሽንግተን ሂልተን ሆቴል በተካሄደው የዋይት ሃውስ የጋዜጠኞች ማኅበር የራት ዝግጅት ላይ የተሰነዘረው የተኩስ ጥቃት በአሜሪካ የፖለቲካ ታሪክ ውስጥ ሌላ ጥቁር ጠባሳን ጥሎ አልፏል። ይህ ክስተት ፕሬዝደንት ዶናልድ ትራምፕን ጨምሮ ከፍተኛ የመንግሥት ባለሥልጣናት በተገኙበት መፈጸሙ የደህንነት ክፍተቶችን ከማጋለጡም ባለፈ በሀገሪቱ እየነገሰ የመጣውን የፖለቲካ ጽንፈኝነት ቁልጭ አድርጎ አሳይቷል። ጥቃቱ ከተፈጸመ ጥቂት ደቂቃዎች በኋላ በማኅበራዊ ትስስር ገጾች ላይ የተሰራጩ የሴራ ትንተናዎችና በፌዴራል ባለሥልጣናት የቀረቡት ተጨባጭ መረጃዎች የሥልጣን ዘመን አጋማሽ ምርጫ በተቃረበባት አሜሪካ ውስጥ ትልቅ የመነጋገሪያ አጀንዳ ሆኗል። በተለይም ተጠርጣሪው ኮል ቶማስ አለን የተባለው የ31 ዓመት ጎልማሳ ከአንድ ሰላማዊ አስተማሪነት እንዲሁም የቪዲዮ ጌም አበልጻጊነት ወደ ገዳይነት የተቀየረበት መንገድ በብዙዎች ዘንድ ድንገተኛና አስደንጋጭ ክስተት ሆኖ ተወስዷል። ይህ ጥቃት እውነተኛ ስለመሆኑ የሚነሱ ጥያቄዎችን በተመለከተም የፌዴራል ባለሥልጣናትና ታዋቂ የሚዲያ ተቋማት በርካታ ተጨባጭ ማስረጃዎችን እያቀረቡ ነው። ተጠርጣሪው ኮል ቶማስ አለን ወዲያውኑ በቁጥጥር ስር በመዋሉ በአጥቂው በተተኮሰ ጥይት በአንድ የደህንነት ሰራተኛ ወይም ሴክሬት ሰርቪስ ኤጀንት ላይ የመቁሰል አደጋ መድረሱና በቦታው የነበሩ የቢቢሲ፣ የሲኤንኤን እንዲሁም የዘጋርዲያን ጋዜጠኞች በተመለከቱት ድንጋጤ ጥቃቱ ተራ ድራማ ለመሆኑን አረጋግጠዋል። በተጨማሪም ባለሥልጣናት በተጠርጣሪው የተሰነዘረውን ጥቃት ዓላማ የሚገልጽ ማኒፌስቶ ማግኘታቸው ክስተቱ ቀድሞ የታቀደ መሆኑን ያመላክታል። በዚህ ጽሑፍ ውስጥ አለን ራሱን ደግ የፌዴራል ገዳይ ወይም ደግሞ ተስማሚ የፌዴራል ገዳይ በእርሱ አገላለጽ ፍሬንድሊ ፌዴራል አሳሲን በማለት የጠራ ሲሆን የትራምፕ አስተዳደር ባለሥልጣናትን ኢላማ ማድረጉን በግልጽ ማስፈሩም በምርመራው ውጤት ተረጋግጧል። ይሁን እንጂ በማኅበራዊ ሚዲያ እንደ ኤክስ እና ብሉ ስካይ ባሉ መድረኮች ላይ ጥቃቱ የተቀነባበረ ነው የሚሉ የሴራ ትንተናዎች በስፋት ተሰራጭተዋል። ከእነዚህም መካከል አንዱ የቦልሩም ንድፈ ሐሳብ ወይም ቦልሩም ቲዎሪ የሚባለው ሲሆን ጥቃቱም ሆን ተብሎ ትራምፕ የሚፈልጉትን የ400 ሚሊዮን ዶላር የዋይት ሃውስ የድግስ አዳራሽ ግንባታ ፕሮጀክት ድጋፍ ለማግኘት የተደረገ ነው የሚል ነው። ሌሎች ደግሞ ጥቃቱ የትራምፕን ተቀባይነት ለመጨመር ወይም በኢራን ካለው ጦርነት የሕዝብን ትኩረት ለማስቀየስ የታለመ ነው እያሉ ይገኛሉ። ሆኖም ግን ተጠባባቂው የፍትህ ሚኒስቴር ቶድ ብላንች እነዚህ ወሬዎች ምንም አይነት ማስረጃ
እንደሌላቸውና ጥቃቱም እውነተኛ መሆኑን አጽንኦት ሰጥተው ተናግረዋል። የተጠርጣሪው የኮል ቶማስ አለን ሰብና እንዲሁም የኋላ ታሪክ ብዙዎችን ግራ የሚያጋባ ሆኗል። አለን በካሊፎርኒያ የቴክኖሎጂ ተቋም ወይም ካልቴክ በመካኒካል ኢንጂነሪንግ ተመርቆ የነበረ ሲሆን በትምህርት ቤቱ የክርስትና እምነት ተከታዮች ማህበርና የጨዋታ ክለቦች ውስጥ ንቁ ተሳታፊ ነበር። በ2017 እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው ለተሽከርካሪ ወንበሮች የአደጋ ጊዜ ብሬክ በመስራት በአካባቢው የመገናኛ ብዙሃን ዘንድ አድናቆትን ያተረፈ ጎበዝ ተማሪም ነበር። ከምረቃ በኋላም ቢሆን በተለያዩ የተማሪዎች መርጃ ተቋማት ውስጥ በአስተማሪነት የሰራ ሲሆን በታህሳስ 2024 የወሩ ምርጥ አስተማሪ ተብሎ መሸለሙንም የኋላ ታሪኮቹ ያመለክታሉ። በተጨማሪም ፖል ቶማስ አለን ቦርደም የተባለ የቪዲዮ ጌም በማልማት ወይም በማበልጸግ ለሽያጭ ያቀረበ ስኬታማ ባለሙያም ነበር። እንዲህ ያለ የተረጋጋ ሕይወት የነበረው ሰው እንዴት ወደ ግድያ ሙከራ ሊያመራ እንደቻለ ግራ የሚያጋባ ቢሆንም መርማሪዎች ግን አሁንም ጥልቅ ምርመራ እያደረጉ ነው። በሌላ በኩል ደግሞ ያለን የፖለቲካ አቋም በቅርብ ዓመታት ውስጥ ወደ ጽንፈኝነት ማጋደሉን ቤተሰቦቹ ይናገራሉ። እህቱ ለባለስልጣናት እንደገለጸችው ከሆነ አለን ዘዋይዳ ዌክስ ከተባለ የግራ ዘመም የፖለቲካ ቡድን ጋር ግንኙነት ነበረው። በ2024 ከካማላ ሃሪስ የምርጫ ቅስቀሳ ጋር በተያያዘ የ$25 የገንዘብ ድጋፍ ማድረጉም በሰነዶች ተረጋግጧል። በቅርብ ጊዜያት ውስጥ ደግሞ በትራምፕ አስተዳደር ላይ ያለውን ከፍተኛ ጥላቻ በቤተሰቦቹ ዘንድ በግልጽ ይናገር እንደነበርም ተመላክቷል። ፕሬዝደንቱን ከዳተኛ ወይም ሬተር በማለት የጠራቸው ሲሆን በአስተዳድሩ በሚወሰዱ አንዳንድ የውጭ ፖሊሲ እርምጃዎች ከፍተኛ ቁጣ ውስጥ እንደነበርም በማኒፌስቶ ላይ ገልጿል። በተለይም በፓሲፊክ ውቅያኖስ ላይ ያደንዛዥ እጽ ዝውውርን ለመከላከል የሚወሰዱ እርምጃዎች ላይ የነበረው ተቃውሞ ለጥቃቱ ካነሳሱት ምክንያቶች አንዱ እንደሆነም ይታመናል። ከዚህ ባሻገርም ጥቃቱን ለመፈጸም አለን ያደረገው ዝግጅት እጅግ ስልታዊ መሆኑም እየተደረሰበት ነው። በ2023 እና በ2025 ሁለት የተኩስ መሳሪያዎችን በህጋዊ መንገድ የገዛ ሲሆን በወቅቱ የተደረጉ የደህንነት ፍተሻዎችንም አልፏል። ከዚህ ባሻገርም ጥቃቱን ለመፈጸም አለን ያደረገው ዝግጅትም እጅግ ስልታዊ መሆኑ በመረጃዎች ተረጋግጧል። በ2023 እና በ2025 እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው ሁለት የተኩስ መሳሪያዎችን በህጋዊ መንገድ የገዛ ሲሆን በወቅቱ የተደረጉ የደህንነት ፍተሻዎችንም አልፏል። ጥቃቱ ከመፈጸሙ ጥቂት ቀደም ብሎም ከሎስ አንጀለስ ወደ ቺካጎ በመቀጠልም ወደ ዋሽንግተን ዲሲ በባቡር ተጉዟል። የሚገርመው ነገር ግን ዝግጅቱ በሚካሄድበት ሂልተን ሆቴል ውስጥ አልጋ በመያዝ እንደ ማንኛውም እንግዳ መቆየቱ ነው። ይህ ሁኔታ የደህንነት ፍተሻውን በቀላሉ አልፎ የጦር መሳሪያዎቹን ወደ ሆቴሉ እንዲያስገባ አስችሎታል። ይህ የሆቴሉ የደህንነት ሁኔታ በዝግጅቱ ላይ በነበሩ ጋዜጠኞች ዘንድ ጥያቄን አስነስቷል። የቢቢሲው ጋዜጠኛ ጋሪ አድኖሁ በሰጠው አስተያየትም በሆቴሉ መግቢያ ላይ የነበረው ፍተሻ እጅግ የላላ እንደነበረ ገልጿል። በሩ ላይ የነበረው ጠባቂ የያዝኩትን ትኬት ከርቀት ብቻ ነው የተመለከተው፣ ምንም አይነት የማንነት ማረጋገጫ ወይም አይዲ አልተጠየቅንም ሲል የደህንነቱን ክፍተት ጠቁሟል። ይህ ክፍተት አለን የታጠቀውን መሳሪያ ይዞ እስከ ዝግጅቱ አዳራሽ መግቢያ ድረስ እንዲደርስ ዕድል ሰጥቶታል። ተጠርጣሪው ራሱ በጻፈው ሰነድ ላይ የሆቴሉን ጥበቃ ላላ ያለ ወይም ላክስ በማለት ተሳልቆበታል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ ከጥቃቱ በኋላ በሰጡት መግለጫ በአሁኑ ወቅት የዓለም አደገኛ ስራ የፕሬዝደንትነት ስራ እንደሆነ ተናግረዋል። ይህ ጥቃት በ2 ዓመት ውስጥ የተሰነዘረባቸው ሶስተኛው የግድያ ሙከራ መሆኑን በማስታወስ የፖለቲካ አቋማቸው ኢላማ እንዳደረጋቸውም ገልጸዋል። እንደነዚህ ያሉ ነገሮች ሲከሰቱ ሁሌም ያስደነግጣሉ፣ በእኔ ላይ ከዚህ በፊትም ደርሷል ብለዋል። ፕሬዝደንት ትራምፕ ይህንን አጋጣሚ ተጠቅመው አዲስ የሚገነባው የዋይት ሃውስ የድግስ አዳራሽ ወይም ቦልሩም አስፈላጊነትን ጎልቶ እንዲታይ አድርገዋል። ከዚህ ጋር በተያያዘም የማህበራዊ ሚዲያ ተቺዎች የቦልሩም ኮንስፓይረሲ ቲዮሪን እያጣቀሱ ይገኛሉ። የሂልተን ሆቴል አዳራሽ ደህንነቱ የተጠበቀ አለመሆኑንና አዲሱ አዳራሽ ግን ከጥይትና ከድሮን ጥቃት የተጠበቀ እንደሚሆን በመግለጽ ለፕሮጀክታቸው የህዝብ ድጋፍን ለማሰባሰብ ሞክረዋል። በአንጻሩ ደግሞ ይህ
ይህ የተኩስ ጥቃት የ1981ን የፕሬዝደንት ሮናልድ ሬገን የግድያ ሙከራ እንዲታወስ አድርጓል። የሚገርመው ሁለቱም ጥቃቶች የተፈጸሙት በዚሁ በዋሽንግተን ሂልተን ሆቴል መሆኑ ነው። በወቅቱ ጆን ሄንክሊ ጁኒየር ሬገንን በጥይት አቁስሎ የነበረ ሲሆን የአሁኑ ጥቃትም በተመሳሳይ ቦታ መፈጸሙ የሆቴሉን ደህንነት ታሪክ ጥያቄ ውስጥ ከቶታል። ሆኖም የደህንነት ባለሙያዎች እንደሚያመለክቱት ከሆነ ጥቃቱ የአሜሪካ የፖለቲካ ብጥብጥ መጨመሩን እጅግ አጉልቶ የሚያሳይ ትልቅ ምልክት ነው። ከቅርብ ዓመታት ወዲህ በፖለቲከኞች ላይ የሚሰነዘሩ ዛቻዎች በ50 በመቶ መጨመራቸውም እየተነገረ ይገኛል። የቻርሊ ከርክ ግድያና በሌሎች ፖለቲከኞች ላይ የደረሱ ጥቃቶችም ሀገሪቱ ምን ያህል በፖለቲካ ልዩነት እንደተከፋፈለች ያሳያሉ። እናም በእነዚህና መሰል ሁኔታዎች የፕሬዝደንት ዶናልድ ትራምፕ ደህንነት አሁንም አሳሳቢ ደረጃ ላይ መሆኑ ግልጽ ነው። ካለፉት ሁለት የግድያ ሙከራዎች በኋላ የተፈጸመው ይህ ሶስተኛ ሙከራ የፕሬዝደንቱን የጥበቃ ስርዓት ዳግም እንዲፈተሽ አስገዳጅ ሁኔታ ፈጥሯል። ፕሬዝደንት ዶናልድ ትራምፕ ግን እነዚህን አደጋዎች ለፖለቲካዊ ትርፍ የመጠቀም ብቃት አላቸው። በጥቃቱ ወቅት የደህንነት ሰራተኞችን ጀግንነት እያደነቁ ራሳቸውን ደግሞ እንደ መስዋዕትነት በመቁጠር የደጋፊዎቻቸውን ስሜት ለመቀስቀስ እየተጠቀሙበት ይገኛሉ። በሀገሬ ላይ ትልቅ ለውጥ ስላመጣው ኢላማ መደረጌን እንደ ክብር እቆጥረዋለሁ ማለታቸውም ለዚሁ ማሳያ ተደርጎ ተወስዷል። በአጠቃላይ የ2026ቱ የዋይት ሃውስ የጋዜጠኞች ራት ጥቃት በአሜሪካ ፖለቲካ ውስጥ ያለውን ከፍተኛ ጥላቻና የደህንነት ስጋት ያሳየ ክስተት ሆኗል። ኮል ቶማስ አለን የተባለው ግለሰብም ከሰላማዊ ዜጋነት ወደ አጥቂነት የተቀየረበት ሁኔታ የጥልቅ ጽንፈኝነት ውጤት እንደሆነ ይገመታል። ጥቃቱ የሴራ ትንተናዎች ቢበዙበትም የተገኙት የጦር መሳሪያዎች፣ የማኒፌስቶ ሰነዶችና የዓይን እማኞች ክስተቱ እውነተኛ መሆኑን አረጋግጠዋል። ይህ አጋጣሚ የፕሬዝደንቱን የደህንነት ጥበቃ በከፍተኛ ሁኔታ ከማጠናከር ባለፈ በመጪው የሚድተርም ምርጫ ላይ የራሱ የሆነ የፖለቲካ ተጽዕኖ ማሳረፉ አይቀሬ ይመስላል። አሜሪካም ከእንዲህ ያሉ የፖለቲካ ብጥብጦች ወጥታ ወደ ሰላማዊ ውይይት ለመመለስ የምታደርገውን ጉዞ አሁንም እጅግ ፈታኝ መሆኑን ይህ የሂልተን ሆቴል ጥቃት ምስክር ሆኗል። እናም እየወጡ ያሉ መረጃዎች እንደሚያሳዩት በ2026ቱ የዋይት ሃውስ የጋዜጠኞች ራት ግብዣ ላይ የተፈጸመው ጥቃት በአጋጣሚ የተከሰተ ሳይሆን በጽንፈኝነት የተመራና ረዥም ዝግጅት የተደረገበት ሙከራ ነው። ተጠርጣሪው ኮል ቶማስ አለን በአንድ በኩል ስኬታማ አስተማሪና ባለሙያ፣ በሌላ በኩል ደግሞ በፖለቲካ ጥላቻ የተሞላ አጥቂ ሆኖ መገኘቱ በአሜሪካ ማህበረሰብ ውስጥ ያለውን ስውር ስጋት ያሳያል። ጥቃቱ ትራምፕንና አስተዳደራቸውን ኢላማ ማድረጉም በደህንነት ፍተሻዎች ላይ የታዩት ክፍተቶች፣ ከዚህ ባሻገርም ከጥቃቱ በኋላ የተፈጠሩት የሴራ ትንተናዎች አገሪቱ ያለችበትን የፖለቲካ ውጥረት ቁልጭ አድርገው ያሳያሉ። ይህ ክስተት ለወደፊቱ የደህንነት አጠባበቅ አዲስ መመሪያዎችን ከመቅረጽ ባለፈ በፖለቲካ መሪዎች መካከል ያለውን ልዩነት በማጥበብ ረገድም ትልቅ ትምህርት ሊሆን እንደሚገባ እየተጠቆመ ይገኛል። ትራምፕም ይህን አጋጣሚ ለፖለቲካዊ ተቀባይነት እየተጠቀሙበት ሲሆን የደህንነት ስጋቱ ግን አሁንም እንደቀጠለ ነው። ከዚህ ባሻገርም ጥቃቱ የተቀነባበረ ነው የሚሉ ወሬዎች በበዙበት በዚህ ወቅት የተገኙት ማስረጃዎች ግን ድርጊቱ እውንና ለፕሬዝደንቱ ሕይወት አስጊ እንደነበር አረጋግጠዋል። የዋሽንግተን ሂልተን የጸጥታ ክፍተትና የታሪክ መደጋገም ደግሞ የዓለማችን ልዕለ ኃያል ሀገር መሪዎቿን ለመጠበቅ አሁንም ትልቅ የቤት ሥራ እንዳለባት አመላክቷል። ትራምፕም ይህን የግድያ ሙከራ እንደቀደሙት አጋጣሚዎች ሁሉ ለፖለቲካዊ ቅስቀሳቸውና ለሕዝብ ተቀባይነታቸው መሳሪያ እያደረጉ ሲሆን በአጠቃላይም ክስተቱ የአሜሪካ ዲሞክራሲ በፖለቲካዊ ጥልና በጸጥታ ስጋት መካከል እየተናወጠ መሆኑን የነገረ አሳዛኝ አጋጣሚ ሆኖ ተመዝግቧል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ፣ ሮይተርስ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።